ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች፣ እንግዲህ በዛሬ ፕሮግራማችን ደግሞ ሲቪክስ ሚድ ኤግዛም የምንሰራ ይሆናል ማለት ነው። ይሄ የምንሰራው ሚድ ኤግዛም እንግዲህ ከአሁን በፊት ዩኒቨርሲቲ ከእናንተ በፊት ያሉ ተማሪዎች የተፈተኑት ፈተና ነው ማለት ነው። ይህን እንግዲህ መስራት ለእናንተ ትልቅ አድቫንቴጅ አለው። ከዚህ ያን ያህል ብዙም ጥያቄዎች ስለማይለዩ እንግዲህ ይህን ሚድ ኤግዛም እያንዳንዱን ጥያቄ በደንብ እያብራራን በደንብ የምንሰራ ይሆናል። አብራችን ቆዩ። እንግዲህ እዚህ ጋር ከመጀመሪያው ፓርት 1 ስንጀምር ፓርት 1 ላይ ሴት ኦር ፎልስ ነው የተሰጠን አረፍተ ነገር ትክክል ከሆነ ትሩ እንላለን፣ ፎልስ ከሆነ ደግሞ ፎልስ እንላለን ማለት ነው። ክላሱ ላይ ፕራይቬት ክላስ ላይ በደንብ በተማርነው መሰረት እንመልሳለን ማለት ነው። እንግዲህ የመጀመሪያው ጥያቄ የሚለናል ኮንሲኩዌንሻል ኤቲክስ ኢዝ አን ኤቲካል ታውት which believes that the rightness or wrongness of moral action is determined with reference to formal rules of conduct ይለናል። እንግዲህ ኮንሲኩዌንሻሊስት ኤቲክስ ማለት የአንድን ድርጊት ትክክለኛነት ወይም ስህተት በህግጋት ላይ የተመሰረተ ነው ብሎ ያምናል ይለናል። ማን ኮንሲኩዌንሻሊስት ኤቲክስ። እንግዲህ ይሄ ምንድነው? ፎልስ ነው። እንግዲህ ባለፈው ክላስ ላይ እንደተማርነው ኮንሲኩዌንሻሊስት ኤቲክስ ማለት የአንድን ድርጊት ሞራላዊ ትክክለኛነት የሚለካው በምንድነው? በሚያስገኘው ውጤት እንጂ አስቀድሞ በተቀመጠ ህጎች አይደለም ነው። ይሄኛው በፎርማል ሩልስ ኦፍ ኮንዳክት ነው ብሎ የሚለን እዚህ ጋር በፎርማል ሩልስ ኦፍ ኮንዳክት ነው። ለምሳሌ ውሸት መናገር በህግ የተከለከለ ቢሆንም ውጤቱ መልካም ከሆነ በዚህ ፍልስፍና ወይም በኮንሲኩዌንሻል ኤቲክስ መሰረት ተቀባይ ሊኖር ይችላል። ስለዚህ የዚህ አስተሳሰብ ትኩረቱ በድርጊቱ መጨረሻ ላይ በሚገኘው ጥቅም ላይ በመሆኑ የአረፍተ ነገር ትክክል አይደለም፣ ፎልስ ነው። ፈርዘር ማንበብ ከፈለጋችሁ ሞጁል ላይ ፔጅ 9 ላይ ማንበብ ትችላላችሁ ማለት ነው። ሌላ ሁለተኛ ጥያቄ ደግሞ ሳይኮሎጂካል አልትሩይዝም ሆልድስ ዛት ኦል ሂውማን አክሽን ኢዝ ነሰሰርሊ አዘር ሴንተርድ ኤንድ አዘር ሞቲቬትድ። ሁለተኛው ጥያቄ ደግሞ ሳይኮሎጂካል አልትሩይዝም እንግዲህ ማለት ሁሉም የሰው ልጅ ድርጊቶች የግድ ለሌሎች ጥቅም ብቻ ተብለው ይደረጋሉ ብሎ ያምናል ነው የሚለን። ይህም እንግዲህ ፎልስ ነው። እንግዲህ ሳይኮሎጂካል አልትሩይዝም በባለፈው ስንማማር ምን ብለናል? ሳይኮሎጂካል አልትሩይዝም እንግዲህ ሰዎች ቢያንስ የተወሰኑ ድርጊቶችን ለሌሎች ለመርዳት ባላቸው ተፈጥሯዊ ዝንባሌ ያደርጋሉ እንጂ ሁሉም ድርጊቶች አይመለከትም ነው ብለን የተማርነው። ለምሳሌ አንድ ሰው ራሱን ለመጠበቅ የሚያደርጋቸው ድርጊቶች የግል ጥቅም ላይ ያተኮሩ ናቸው። ስለዚህ ሁሉም የሰው ልጅ ባህሪ ለሌሎች ብቻ አድርጎ መተርጎም ስህተት ነው። ስለዚህ መልሳችን ፎልስ ይሆናል። ፈርዘር ማንበብ ከፈለጋችሁ ሞጁል ላይ ፔጅ 48 ላይ ያለ ማለት ነው። ሶስተኛው ኤቲክስ ኢዝ ዘ ሞራል ፊሎሶፊ ዲሊንግ ዊዝ ጀነራል አክሴፕትድ ኮድ ኦፍ ኮንዳክት ኢን ኤ ሶሳይቲ። ሶስተኛው ጥያቄ ደግሞ ኤቲክስ በማህበረሰብ ውስጥ ተቀባይነት ያላቸውን የባህሪ ህጎች የሚተነትን የሞራል ፍልስፍና ነው ይለናል። ይሄኛውም ፎልስ ነው። እንግዲህ ባለፈው ስንማር ምንድን ያለ ሞራሊቲ በአንድ ማህበረሰብ ውስጥ ተቀባይነት ያላቸውን የባህሪ ህጎች ሲያመለክት፣ ኤቲክስ ደግሞ እነዚህን ሴቶች በጥልቀት የሚመረምር ወይም የሚያጠና የፍልስፍና ዘርፍ ነው ብለናል። ስለዚህ ሁለቱ ቦታ ተቀይረዋል። ኤቲክስ እና ይሄ ኤቲክስ ዲፊኒሽን ኤቲክስ ነው በአንድ ማህበረሰብ ተቀባይነት ያላቸውን የባህሪ ህጎች የሚተነትን የሞራል ፍልስፍና ኤቲክስ ነው እንጂ ሞራሊቲ ነው እንጂ ኤቲክስ አይደለም። ስለዚህ መልሳችን ፎልስ ነው። ለምሳሌ ውሸት መጥፎ መሆኑ የሞራል ጉዳይ ሲሆን ለምን መጥፎ ሆነ ብሎ ደግሞ መጠየቅ የማን ጉዳይ? የኤቲክስ ጉዳይ ነው። የኤቲክስ ጉዳይ ለምን ሞራል ሆነ ብሎ መጠየቅ፣ ሞራሊቲ ጉዳይ ደግሞ ውሸት መጥፎ ነው ስንል የሞራል ጉዳይ ነው። ስለዚህ ሁለቱን ኢንዲቴል ባለፈው ክላስ ላይ አይተናል። ፕራይቬት ክላስ ያልተመዘገባችሁ ልጆችም ፕራይቬት ክላስ ቴሌግራም ላይ @ሁሉ አካዳሚ ብላችሁ ተመዝግባችሁ መማር ትችላላችሁ ነው። ፈርዘር ይሄን ማንበብ ፈልጋችሁ ሞጁሉ ላይ ፔጅ 11 ላይ አለ ማለት ነው። እኛ ክላስ ላይም በደንብ ተጠቅሷል እዛ። In participant political culture the role of citizens in political sphere of their countries is insignificant። አራተኛ ደግሞ ፓርቲሲፓንት ፖለቲካል ካልቸር ባለበት ሀገር የዜጎች የፖለቲካ ተሳትፎ ዝቅተኛ ነው የሚል ነው። ይህም እንግዲህ ፎልስ ነው። ባለፈው ክላስ ላይ ስንማር ምን ብለናል? ፓርቲሲፓንት ፖለቲካል ካልቸር ዜጎች እንግዲህ በንቃት የሚሳተፉበት በመንግስት ላይ ተጽዕኖ የሚያሳድሩበት እና መብቶቻቸውን በደንብ የሚያውቁበት ባህል ነው ብለናል። ማለት ፓርቲሲፓንት ፖለቲካል ካልቸር ማለት ለምሳሌ ዜጎች በምርጫ መሳተፍና ሀሳባቸውን በነፃነት መግለጽ የዚህ ባህል መገለጫ ነው። ስለዚህ የዜጎች ሚና ዝቅተኛ አድርጎ ማቅረብ ተቃራኒ ነው፣ ዝቅተኛ ነው የሚለን ኢንሲግኒፊካንት ነው ስለሚል ፎልስ ይሆናል ማለት ነው። ሌላው አምስተኛው ደግሞ ምንድን ነው የሚለን? አምስተኛው ሚልስ ቲዮሪ ዋዝ ሩል ዩቲሊታሪያኒዝም ዋይል ባንተምስ ቲዮሪ ዋዝ አክት ዩቲሊታሪያኒዝም።
የሚል ፍልስፍና ሩል ዩቲሊታሪያኒዝም ሲሆን የባንተም ደግሞ አክት ዩቲሊታሪያኒዝም ነው ይለናል ማለት ጥያቄ። ባለፈውን ክላስ እንዳስተማርኳቸው ባንተም እንግዲህ እያንዳንዱ ድርጊት በራሱ በመመልከት መልሱ ትሩ ነው፣ ትክክል ነው። ባለፈውን ክላስ ላይ በደንብ አይተነዋል። እንግዲህ ባንተም ማለት እያንዳንዱን ድርጊት በራሱ በመለካት ትርፍና ኪሳራን የሚገመግም የአክት ዩቲሊታሪያኒዝም አራማጅ ነበር ነው ክላስ ላይ እንዳየነው። በሌላ በኩል ሚል ደግሞ ምንድነው የሚለን ብለናል? በአጠቃላይ ሲተገበሩ መልካም ውጤት የሚያመጡ ህጎች መከተልን የሚያስተምር የሩል ዩቲሊታሪያኒዝም አማራጭ ነበር ነው ባለፈው ክላስ እንዳየነው። ስለዚህ ሁለቱ ፈላስፎች የራሳቸው የተለየ አቀራረብ ስላላቸው ጥያቄው ምንድነው? ትክክል ነው፣ ትክክል ነው። መልሳችን ትሩ ይሆናል። አምስተኛው ትሩ ነው መልሶ ነው። እዚህ ጋር ፎልስ አይደለም፣ ዝም ብሎ ትክክል ነው። እዚህ ጋር ደግሞ ማቺንግ ነው ቀጣይ የምናየው። እንግዲህ ማቺንግ እዚህ ጋር ማች እናደርጋለን። ኤን ኮለመን ኤን ከኮለመን ቢ ጋር ማች እናደርጋለን። ስድስተኛ ዲዩቲስ ኦፍ ጀስቲስ ይላል። ዲዩቲስ ኦፍ ጀስቲስ፣ ዲዩቲስ ኦፍ ግራቲቱድ፣ ዲዩቲስ ኦፍ ሪፓሬሽን፣ ዲዩቲስ ኦፍ ነን ማሊፊሸንስ፣ ዲዩቲስ ኦፍ ቤኔፊሸንሲ፣ ዲዩቲስ ኦፍ ፊደሊቲ የሚላሉ እነኝን እንግዲህ በደንብ ትኩረት ሰርታችሁ ባለፈው ክላስ ላይ በደንብ አይተናል። ቪዲዮም ላይ በአማርኛ በእንግሊዝኛ ኖቱም ላይ በደንብ ተቀምጧል። እዚህ ጋር እንግዲህ የስድስተኛው መልስ ቢ ነው። እናንተም በደንብ ቼክ አድርጉ። ስለዚህ ዲዩቲስ ኦፍ ጀስቲስ ማለት ዋን ዲስትሪቢዩትስ ቤኔፊትስ ኤንድ በርደንስ ፌርሊ ነው። ዲዩቲስ ኦፍ ጀስቲስ ማለት ጥቅሞችንና ሸክሞችን ያለምንም አድሎ ለዜጎች እኩል መከፋፈል አለባቸው የሚል የሮዝ መርህ ነው። ለምሳሌ መንግስት ግብር ሲሰበስብ ፍትሐዊ መሆን እንዳለበት ሁሉ አገልግሎት ሲሰጥም ፍትሐዊ መሆን አለበት ብሎ የሚያምን ነው። ሁለተኛው ደግሞ ሰባተኛው ማለት ይቅርታ፣ ሰባተኛው ዲዩቲስ ኦፍ ግራቲቱድ ነው። እንግዲህ ሰባተኛው ደግሞ ምንድነው? ኢ ነው መልሱ። ኢ ምንድነው የሚለን? ዘ ዲዩቲ ቱ ታንክ ዞዝ ሁ ሄልፕድ አስ ነው። ዲዩቲስ ኦፍ ግራቲቱድ ማለት ከዚህ ቀደም መልካም ላደረጉልን ወይም ለረዱን አካላት ምስጋና የመመለስ የሞራል ግዴታ ነው። ለምሳሌ በህመም ጊዜ ያስታመመን ጓደኛችን ሲታመም ወይም ልንጠይቀውና ወይም ደግሞ ልንረዳው ይገባል፣ ምክንያቱም ከአሁን በፊት ስላስታመመን። ስለዚህ እዚህ አማራጭ ከምስጋናና ከውለታ ከመመለስ ጋር ይያያዛል ነው። ምን ዲዩቲስ ኦፍ ግራቲቱድ ነው? ዲዩቲ ቱ ታንክ ዞዝ ሁ ሄልፕድ አስ የሚለው ኢ ላይ ይሆናል። ስምንተኛ ደግሞ ዲዩቲስ ኦፍ ሪፓሬሽንስ የሚለው ነው። ዲዩቲስ ኦፍ ሪፓሬሽንስ የሚለው ደግሞ መልሳችን ሲ ነው። ሲ ምን ይላል? ዲዩቲ ቱ ሜክ አፕ ፎር ዋት ኢንጁሪ። ዲዩቲስ ኦፍ ሪፓሬሽን ማለት አንድ ሰው በሌላ ሰው ላይ ጉዳት ካደረሰ ያንን ጥፋት የመካስ ወይም ለዛ ካሳ የመክፈል ግዴታ እንዳለበት ያስተምራል። ለምሳሌ የአንድ ሰው ንብረት ብናጠፋ ካሳ መክፈል ወይም ይቅርታ መጠየቅ የሞራል ግዴታችን ነው። ይሄኛው እንለዋለን ዲዩቲስ ኦፍ ሪፓሬሽንስ እንለዋለን። ዘጠነኛው ደግሞ ዲዩቲ ኦፍ ነን ማሊፊሸንስ የምንለው ነው። ዘጠነኛው ደግሞ መልሳችን ምንድነው? ኤፍ ነው። ኤፍ ምን ይለናል? ዲዩቲ ቱ ነን ኢንጁሪ ቱ አዘርስ ይለናል። ዲዩቲስ ኦፍ ነን ማሊፊሸንስ እንግዲህ ማለት በሰዎች ላይ አካላዊ፣ ስነልቦናዊ ወይም ማህበራዊ ጉዳት እንዳይደርስ መጠንቀቅ ያዛል። ለምሳሌ አንድ ሹፌር በመንገድ ላይ ሲጓዝ በእግረኞች ላይ አደጋ እንዳይደርስ በጥንቃቄ መጓዝ አለበት የሚለን። ስለዚህ መልሳችን ምን ይሆናል ማለት ነው? የዘጠኛው ኤፍ ይሆናል ማለት ነው። ዲዩቲ ቱ ነን ኢንጁሪ ቱ አዘርስ፣ በሌሎች ላይ አደጋ ወይም ጉዳት አለማድረስ የሚል። ዲዩቲስ ኦፍ ቤኔፊሸንስ ማለት ደግሞ አስረኛው ደግሞ ምንድን ነው? አስረኛ ደግሞ መልሳችን ኤ ነው። ዲዩቲ ቱ ኢምፕሩቭ ዘ ኮንዲሽን ኦፍ አዘርስ። ዲዩቲስ ኦፍ ቤኔፊሸንስ ማለት የሌሎችን ሰዎች ህይወትና ደህንነት የማሻሻል ግዴታችንን ያሳየናል። ለምሳሌ ለችግረኞች ምግብ መስጠት ወይም እውቀት ማካፈል የዚህ ግዴታ ማሳያዎች ናቸው። ስለዚህ መልሳችን ኤ ይሆናል ማለት ነው። 11ኛ ዲዩቲስ ኦፍ ፊደሊቲ። 11ኛ ደግሞ ዲ ነው የሚሆነው ማለት ነው። ዘ ዲዩቲ ቱ ኪፕ ፕሮሚስ ኤንድ ኖት ቱ ላይ። ዲዩቲስ ኦፍ 10ኛ ወይም ዲዩቲስ ኦፍ ፊደሊቲ የምንለው ምንድነው? 11ኛ ሰው ዲዩቲስ ኦፍ ፊደሊቲ ማለት ውሸት ከመናገር መቆጠብና የተገባን ቃል መጠበቅን የሚያመለክት ግዴታ ነው። ለምሳሌ የአንድ ንግድ ውል ከተፈራረሙ በኋላ ሙሉውን ወይም ያንን የተዋዋልነው ውለታ አለማፍረስ የዚህ መርህ አንድ አካል ነው። ቃላችንን መጠበቅ፣ ቃል የገባነውን ነገር መጠበቅ እንለዋለን። ዘ ዲዩቲ ቱ ኪፕ ፕሮሚስ ኤንድ ኖት ቱ ላይ መዋሸት የለብንም። ያንን የገባነውን ቃል የመጠበቅ እንለዋለን። ዲዩቲስ ኦፍ ፊደሊቲ እንለዋለን። በደንብ ያዙ። እነኚህ እንደዚህ ማቺንግ ላይ እንኳን ባይመጡ ቹዝ ላይ ይመጣሉ፣ ትንሽ ያወዛግባሉ እና በደንብ ክላሱን ቪዲዮን ካያችሁ ይህን ደግሞ እንደዚህ በደንብ አቴንሽን ሰጣችሁ ማስረዳችሁን ከገባችሁ በቃ ምንም ጥያቄ አይበላችሁም ማለት ነው። እንግዲህ ሌላው ደግሞ ፓርት ቱ መልቲፕል ቾይስ ኩዌሽንስ ነው። መልቲፕል ቾይስ ኩዌሽን የምንሰራ ይሆናል ማለት ነው። እንግዲህ የመጀመሪያው 12ኛም እንደሚለን which statement is true about civic education
ስለ ሲቪክ ኤዱኬሽን ትክክል የሆነው አረፍተ ነገር ምረጡ ነው። ስለዚህ ኤ ሚላን a branch of philosophy that attempt to understand people's moral belief and actions. B the knowledge of constitutions, principles, values, history, application to contemporary life. C it is the study of goodness, right action and moral responsibility. D it is the study of origin, meaning and ethical concepts. ስለዚህ የ12ኛ ጥያቄ መልሳችን ድብና አድርጎ ሊሆን የሚችለው ማን ነው? ቢ ነው። ክላስ ላይ እንደተማር ነው ሲቪክ ኤዱኬሽን እንግዲህ በዋናነት የሚያተኩረው ስለ ሀገር ህገ መንግስት፣ ታሪክ፣ መርሆችና ሴቶች እውቀት በመስጠት ላይ ብለን ተምረናል ባለፈው ክላስ ላይ። ለምሳሌ ተማሪዎች ስለ ሀገራቸው ህግ ሲማሩ መብታቸውን አውቀው ኃላፊነታቸውን ይወጣሉ ነው። ስለዚህ መልሳችን ቢ ነው። the knowledge of constitution, principles, values, history and application to contemporary life ይሆናል። እንግዲህ የሲቪክ ኤዱኬሽን ትክክል የሆነው ይህ ነው፣ ቢ ይሆናል መልሳችን ማለት ነው። 12ኛ ሌላው ደግሞ 13ኛ ነው። 13ኛ ደግሞ which statement is correctly ordered። 13ኛ ጥያቄ ደግሞ በትክክል የተጣመረው የሞራል ግዴታ ምረጡ ይላል። ኤ ላይ duties of justice the duty to make up for the injuries. B duties of gratitude the duty to keep promise and not to lie. C duties of non-maleficence the duty of non-injury to others. D duties of beneficency the duty to thank those who helped us። ስለዚህ ቀደም ብያቸዋል። በደንብ አትሽ ሰጣችሁኝ ከሰማችሁኝ። duties of non-maleficence ማለት ምንድነው ብለናል? the duty of non-injury to others ትክክል የሆነ መልሱ ማን ነው? ሲ ይሆናል መልሳችን ማለት ነው። duties of non-maleficence ማለት እንግዲህ በሌሎች ሰዎች ላይ ጉዳት ከማድረስ መቆጠብ ማለት ነው። ለምሳሌ ዶክተሮች በታካሚዎች ላይ አላስፈላጊ ጉዳት ላለማድረስ ያላቸውን ግዴታ መጥቀስ ይቻላል ነው በዚህ ላይ። ክላሱም ላይ እንግዲህ እንዳየነው the duties of non-maleficence ማለት the duty of non-injury to others። 13ኛ ሲ ይሆናል ማለት ነው መልሳችን። 14ኛ which of the following calls for maximization of goodness for the greatest number of society and not merely for the good of the agent። 14ኛ ጥያቄ ደግሞ ምንድነው የሚለን? የግለሰብ ጥቅም ብቻ ሳይሆን ለብዙሃን ከፍተኛ ደስታን ማምጣትን የሚያበረታታው የትኛው ቲዮሪ ነው? የትኛው ሐሳብ ነው? የትኛው የፍልስፍና ሐሳብ ነው ይለናል። ባለፈው ከተማርናቸው ውስጥ የትኛው ነው? ኤ deontological ethics፣ B ethical egoism፣ C non hedonists፣ D utilitarianism። እስኪ እጃችሁን አውጡ። እጅ አውጡ። ማነው የሚመልሰው? ማነው ጎበዝ? አንበሳ። ዲ ያልከው ልጅ አግኝታል ማለት ነው። ዲ ነው መልሳችን። ምን? ዩቲሊታሪያኒዝም ይሆናል ማለት ነው። ዩቲሊታሪያኒዝም ማለት ባለፈው ክላስ እንደተማርነው ለአንድ ግለሰብ ብቻ ሳይሆን ለብዙሃኑ ወይም ለህብረተሰቡ ከፍተኛ ደስታን ማምጣት የሚፈልግ ኮንሰፕት ነው። ለምሳሌ አዲስ ሆስፒታል መገንባት እንግዲህ ለብዙ ሰዎች ጥቅም ስለሚሰጥ በዚህ ፍልስፍና ትክክለኛነት ድርጊት አለው ነው። ለብዙሃኑ ጥቅም የሚለን ዩቲሊታሪያኒዝም የሚለው ነው። ስለዚህ መልሳችን 14ኛ ዲ ይሆናል ማለት ነው። 15ኛ ደግሞ ቀጠን which one of the following is incorrect about the minimal and maximal concept of civic education? A the maximal concept of civic education is comprised of knowledge, values, skills that could help someone in lifetime. B the minimal concept of civic education emphasizes on examination based assessment. C the maximal concept of civic education is learning for classroom conceptions. D the minimalistic civic education extends learning for teacher based class conduct. 15ኛ ማን ነው የሚመልሰው? አንበሳ። እያዩዋችሁ ነው። ሁላችሁም አግኝታችኋል። ሲ ብላችኋል። መልሱ ምንድነው? ሲ ነው። ሲ ምን? the maximum concept of civic education is learning for classroom conceptions። አይታችኋል። ማክሲማም ኮንሰፕት ኤዱኬሽን እንግዲህ ከክፍል ውስጥ ትምህርት አልፎ ተማሪዎችን በማህበረሰብ ውስጥ ንቁ ተሳታፊ እንዲሆኑ ያደርጋል። ለምሳሌ ተማሪዎች ትምህርት ቤታቸውን ለማጽዳት ውሳኔዎችን እንዲያስተላልፍ ያግዛቸዋል። ስለዚህ ትምህርቱን ለክፍል ውስጥ ፈተና ብቻ አድርጎ መውሰድ የሚኒማል እይታ እንጂ የማክሲማል እይታ አይደለም። ስለዚህ መልሳችን ሲ ይሆናል ማለት ነው። ኢንኮሬክት ይላል። ኢንኮሬክት ስለሚል ኢንኮሬክት አባውት ሚኒማል ማክሲማል ኮንሰፕት ኦፍ ሲቪክ ኤዱኬሽን ስለሚል ስለ ሚኒማል እና ስለ ማክሲማል ሲቪክ ኤዱኬሽን ትክክል ያልሆነውን ምረጡ ስለተባል መልሳችን ሲ ነው። ሁላችሁም አግኝታችሁ ሰማን። አንበሶች እንቀጥል። 16ኛ ደግሞ ምን ይላል? all are cardinal virtues except 16ኛን ጥያቄ ደግሞ ምንድነው? ከበጎ ምግባራት ውስጥ የማይመደበው የትኛው ነው ይላል። cardinal virtues የምንላቸው በጎ ምግባራት የምንላቸው ነው። A wisdom፣ B courage፣ C
ኢንቴምፐረንስ፣ ዲ ካምፓሽን ነው። እስኪ ሁላችሁም እጅ አውጡ። ይህ መልሱ ምንድነው? ሲ ነው። ሲ ኢንቴምፐራንስ ነው። እንግዲህ ጥንት ግሪኮች የሰው ልጅ ባህሪን የሚገመገሙባቸው 4 መሰረታዊ መልካም ምግባሮች አሏቸው ብለን ባለፈው ክላሱ ላይ ዱቄት አድርገን ተምረናል። እነሱም ማናቸው ብለናል? ዊዝደም፣ ኮሬጅ፣ ቴምፐራንስ እና ጀስትስ ናቸው። እነኛ 4 ዋና ዋና የካርዲናል ቨርቹ አይነቶች ናቸው። ኢንቴምፐራንስ ማለት ግን ስግብግብነት ሲሆን፣ ይህ ደግሞ የቴምፐራንስ ተቃራኒ የሆነ እንግዲህ መጥፎ ባህሪ ነው። ስለዚህ ጥያቄው የማይመደበው ስለሚል መልሱ ምንድን ነው? ኢንቴምፐራንስ ነው። ሲ ይሆናል ማለት ኢንቴምፐራንስ ሲ። 17ኛ አይዴንቲፋይ ዘ ካንትስ ካቴጎሪካል ኢምፔሬቲቭ ዛት ኤቭሪዋን ሹድ አክት ኤንድ ፎሎ። 17ኛ ደግሞ ሁሉም ሰው ሊከተሉ የሚገባው የካንት መርህ የትኛው ነው የሚል ጥያቄ ነው የተሰጠን። ስለዚህ ኤ ምን ይለናል? ጋድ ዊል ይለናል። ቢ ዩኒቨርሳል ላው፣ ሲ ሪዝን ኤንድ አውቶኖሚ፣ ዲ ኦል። ሁላችሁም በአንድ የመለሳችሁታ ይመቻችሁ። ስለዚህ መልሳችን ምንድን ነው? ዲ ኦል ነው። አያችሁ ክላስ ላይ ስናስተምራችሁ በደንብ ቪዲዮን አይታችኋል፣ በደንብ ገብቷችኋል ማለት ነው። አያችሁ እንግዲህ ጉድ ዊል፣ ዩኒቨርሳል ላው እና ሪዝን የሚባሉት ህጎች እንግዲህ ሁሉም እንግዲህ የእርሱ አስተምሮት አካል ናቸው። የማን የካንት አስተምሮ ናቸው። ለምሳሌ ውሸት መናገር ለሁሉም ሰው ህግ መሆን አይችልም ብሎ ማመዛዘን የዩኒቨርሳል ላው መርህ ነው። ስለዚህ ሁሉም እንግዲህ ሀሳቦች የእርሱ ሞዴሎች መገለጫዎች ሲሆን መልሳችን ዲ ኦል ይሆናል ማለት ነው። which one of the following is not among aspects of Bantham's hedonic calculus? 18ኛ ጥያቄ ደግሞ ከባንተም የደስታ መለኪያዎች ውስጥ የማይካተተው የትኛው ነው የሚል ጥያቄ ተሰጥቷል። አሁን ኤ ምን አለ? ኢንቴንሲቲ፣ ቢ ዱሬሽን፣ ሲ ሩድ፣ ዲ ኤክስተንት። ስለዚህ መልሳችን ማን ነው? መልሳችን ማን ነው? እጅ አውጡ። አዎ ሁላችሁም አግኝታችኋል። ሩድ ሲ ነው። ሲ ሩድ የሚለው ይሆናል ማለት ነው። እንግዲህ ባንተም እንግዲህ አንድ ድርጊት የሚያስገኘው የደስታ ወይም ህመም ለመለካት ሳይንሳዊ ካልኩለስ አዘጋጅቷል ነው። ይህም እንግዲህ መለኪያ ኢንቴንሲቲ፣ ዱሬሽን እና ኤክስተንት የመሳሰሉ 7 ነጥቦችን ያካትታል ነው። ሩድ የሚለው ቃል ግን ጨዋነት የጎደለው ባህሪ እንጂ የደስታ መለኪያ መረጃ አይደለም ነው። ስለዚህ ሩድ የሚለው ሲ መልስ አይደለም ነው። ኖት አመንግ ስለሚል ከሱ ውስጥ የማይመደበው ሩድ የሚለው ነው። 19ኛ ደግሞ all are included under meals lower pleasure except A eating, B drinking, C titration, D health። 19ኛው ጥያቄ ደግሞ ምን ይለናል? ከሚል መሰረታዊ ደስታዎች ውስጥ የማይካተተው የትኛው ነው የሚል ጥያቄ ተሰጥቶናል። ስለዚህ መልሱ ምንድን ነው? ምን አላችሁኝ? 19ኛው ምን አላችሁ? ስለዚህ ዲ ይሆናል ማለት ምን የሚለው ሄልዝ የሚለው ነው። ሄልዝ የሚለው ነው። እንግዲህ ፈላስፋው እንግዲህ የሚል የሰዎችን ደስታ አካላዊና አእምሯዊ በማለት በሁለት ዋና ዋና ክፍሎች ከፍሎታል ነው። ኢቲንግ፣ ድሪንኪንግ እና ፊልትሬሽን የሚባሉ ስሜታዊና አካላዊ የሆኑ ዝቅተኛ ደስታዎች ናቸው። ሄልዝ ግን ከፍ ያለ ጥራት ያለውና ለአእምሮ እርካታ የሚያስፈልግ ረጅም ጊዜ የሚቆይ የደስታ ምንጭ ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ሄልዝ ይሆናል ማለት ነው። ስለዚህ ሁሉም ሎወር ፕሬዠር ላይ ናቸው ከአንዱ በስተቀር ሃየር ላይ የሚካተተው ማን ነው? ሄልዝ የሚለው ይሆናል ማለት ነው። ስለዚህ 19ኛ መልሳችን ምን ሆነ ማለት ነው? ዲ ይሆናል ማለት ነው። ወደ 20ኛው እንቀጥል። 20ኛ ጥያቄ ደግሞ it is better to be a wise dissatisfied than a fool satisfied. This statement implies A quality over quantity of pleasure, B quantity over quality of pleasure, C low order pleasure over high order pleasure, D the proportionate of pleasure for wise and fool. አያችሁ ባለፈው ክላስ ላይ ስናስተምራችሁ ይሄን ነገር በደንብ እንደዚህ አይነት ጥያቄዎች እንደሚመጡ የተለያዩ ኤግዛምፕል ሰጥታችሁ ነበር። ስለዚህ ይሄንን አሁን ትመልሳላችሁ ማለት 20ኛውን ጥያቄ። ሁላችሁም አግኝታችኋል። መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ኳሊቲ ኦቨር ኳንቲቲ ኦፍ ዋት ፕሌዠር። ኳሊቲ ኦቨር ኳንቲቲ ኦፍ ፕሌዠር የሚለው ትክክለኛ መልስ ይሆናል። ይህም እንግዲህ የሚል አባባል የሚያሳየው ጥራት ያለው እውቀት አነስተኛ ደስታ ቢሰጥም ጥራት ከሌለው ትልቅ አካላዊ ደስታ እንደሚበልጥ ያስረዳል። ለምሳሌ መጽሐፍ ማንበብ እንግዲህ ከምግብ መብላት የበለጠ ዘላቂ አእምሯዊ እርካታን ይሰጠናል። ስለዚህ መልሳችን 20ኛ ጥያቄ ኤ ይሆናል ማለት ነው። እዚህ ጋር ደግሞ አንድ የሆነች የምናነባት ነገር እንደ ኬዝ ነገር አለች። ከዛ በዚች ኬዝ መሰረት የሚከተሉን ጥያቄዎች እንመልሳለን ማለት ነው። የተሰጠን እንግዲህ ኬዙ ምንድነው የሚለን? suppose you are software engineer and learn the nuclear missile is about to launch that may start a war. You can back the network and cancel the launch, but it is
against your professional code of ethics to break into any software system without permission። ስለዚህ ይሄ እንግዲህ 21ኛ ይሄ የቀረበውን ሐሳብ እንግዲህ ተረድታችኋል። የሆነ ሶፍትዌር ኢንጂነር ብትኖሩና ኒውክሊየር ሚሳይል ቢኖር ያንን ላውንች በጦርነት ጊዜ ላውንች ለማድረግ እንትን ብትሉ ኔትወርኩን ሃክ ብታርጉና ያንን ምክንያቱም ያ ላውንች የሚደረገው ሰው ለመግደል ነው። ስለዚህ ሰው እንዳይገል ብላችሁ በጦርነት ሰዓት እናንተ ኔትወርኩን ሃክ አድርጋችሁ ላውንች እንዳይሆን ወይም ሰው እንዳይሞት ብታደርጉ ምንድነው ነው የሚለን ሐሳቡና ደግሞ ይሄ ምን ፕሮፌሽናል ኮድ ኦፍ ኢቲክስን ብሬክ ያደርጋል ወደ ሶፍትዌር ሲስተም ዊዛውት ያለ ፐርሚሽን ብሬክ ያደረጋቸው። በዚህ መሰረት ጥያቄዎች የሚከቱን ጥያቄዎች መልሱ ይለናል። 21ኛ based on the above case deontologists recommend you to blank. A. Don't think of your professional code to do something good. B. Follow the code formal rules whatever the war results. C. In letting the missile launch thousands of people will die so that you have to hack. D. The consequence of war is serious than hacking without permission. Do hack. እንግዲህ አንደኛ ምንድነው የሚለው ከቀረበው ሁኔታ በመነሳት ዴንቶሎጂስት ለባለሙያው ምን ይመክራሉ የሚል ጥያቄ ነው። ስለ ዴንቶሎጂስት በደንብ ባለፈውም ክላሱ አስተምረናቸዋል። ስለዚህ አሁን ደግሞ ይህም ጥያቄ በጣም ቀላል ነው ለእናንተ። ስለዚህ መልሳችን ምን ይሆናል ማለት ቢ ይሆናል ማለት አንደኛ ቢ ይሆናል። ፎሎ ዘ ኮድ ኦር ፎርማል ሩልስ ዋትኤቨር ዘ ዋር ሪዛልት። ዴንቶሎጂ የሚባለው ፍልስፍና እንግዲህ የድርጊት ሞራላዊነት የሚመዘነው በህግና ግዴታ ላይ ባገኘው ተገዥነት ብቻ ይለናል። ባለፈው ክላስ ላይ እንደተማርነው በዚህ ጥያቄ ውስጥ እንግዲህ ባለሙያው ያለ ፈቃድ ሶፍትዌር ሰብሮ መግባት ወይም ሃክ አድርጎ መግባት ስነ ምግባር መጣስ እንደሆነ በህግ ተቀምጧል። ምንም እንኳን ውጤቱ ጦርነት ቢሆንም ህጉን መጠበቅ አለብህ ብሎ ያስተምራሉ። ስለዚህ መንገዱ ህጋዊ ካልሆነ ድርጊቱን መፈጸም አይቻልም የሚል የዚህ ፍልስፍና እይታ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። 22ኛ the utilitarian advise you the engineer on the above case in what manner? A. Follow the code and formal rules whatever the war brings. B. In letting the missile launch thousands of people will die so that you have to hack. C. You will be a popular that it is better for you to hack. D. Let the missile kill many don't break your professional code of ethics. 22ኛ ደግሞ ከቀረበው ሁኔታ በመነሳት በዩቲሊታሪያንስ ለባለሙያው ዩቲሊታሪያኖች ምን ይመክራሉ የሚል ጥያቄ ነው። እነሱ ምን ይላሉ ነው። ስለዚህ አሁን መልሳችን ምንድነው? ቢ ነው። In letting the missile launch thousands of people will die so that you have to hack ነው። እንግዲህ በዩቲሊታሪያኒዝም እይታ አንድ ድርጊት ትክክል የሚሆነው ለብዙዎች ከፍተኛ ጥቅም ሲያስገኝ ነው። ሚሳይሉ ከተተኮሰ በሚሊዮን የሚቆጠሩ ሰዎች ይሞታሉ ነው። እንግዲህ ሃክ ከተደረገ ወይም ሰብሮ ከገባ ግን ይህን ሞት መከላከል ይቻላል። ስለዚህ ብዙዎችን ለማዳን ሲባል ህግጋትን መጣስና ሶፍትዌር መስበር ይቻላል የሚል ምክር ይሰጣል። ማን አትሊታሪያኒዝም እንግዲህ ድርጊቱ የሚመረመረው ወይም የሚመረጠው በአጠቃላይ ሰብአዊነት የሚጠብቅ ውጤት ስላለው ነው የሚለው ነው። ስለዚህ መልሳችን ቢ የሆነበት ምክንያትም ለዛ ነው። 23ኛ ደግሞ 23ኛ one of the following one is correctly implied underlying idea of civic education. Civic education A. Civic education is an education which deals about moral rights of citizens. B. As a subject is deal about reciprocal rights and duties between the state and citizens. C. Civic education is a subject which nurture monoculturalism and exclusiveness. D. As a subject is mainly stressed to discrediting intercultural society to build peaceful coexistence in diverse society. 23ኛ ደግሞ ምንድነው የሚለን የዜጋ ትምህርት ወይም ሲቪክ ኤዱኬሽን መሰረታዊ ሐሳብ በትክክል የሚገልጸው የትኛው ነው የሚል ጥያቄ ነው። ስለዚህ መልሳችን አሁን ምን ይሆናል? ቢ ይሆናል ማለት ቢ ይሆናል። as subject it dealt about reciprocal rights and duties between the state and citizens። እንግዲህ የዜጎች ትምህርት በዜጎችና በመንግስት መካከል ስላሉ ተለዋዋጭ መብቶችና ግዴታዎች ግንዛቤ ይፈጥራል ነው። ለምሳሌ ዜጎች ሰላምን የማስከበር ግዴታ ሲኖርባቸው መንግስት ደግሞ ደህንነት የመጠበቅ ግዴታ አለበት ነው። ስለዚህ ትምህርቱ ይህን የሁለትዮሽ ግንኙነት ያጠናክራል ማለት ነው። ስለዚህ መልሳችን ምንድነው? ቢ ይሆናል ማለት ነው። 24ኛ the normative ethical approach that asserts what kinds of person we are and should be but not what we ought to do refer to as A. prima facie ethics. B. deontological ethics. C. utilitarian ethics. D. virtue ethics። አራተኛ ጥያቄ ደግሞ ምንድነው የሚለን ምን አይነት ሰው መሆን አለብኝ እንጂ ምን ማድረግ አለብን በማለት የሚያስቀምጠው የትኛው የኤቲክስ ዘርፍ ነው የሚል ጥያቄ ነው። ስለዚህ መልሳችን ምን ይሆናል ማለት ነው?
ዲ ቨርቹ ኢቲክስ ይሆናል ማለት ነው። ክላሳይን በደንብ ነግሬያቸዋለሁ ዲፈረንሱ። ቨርቹ ኢቲክስ እንግዲህ ትክክለኛ ድርጊት የሚመነጨው ትክክለኛ ስብዕና ካለው ሰው ነው ብሎ የሚያምን ነው። ለምሳሌ ደግ ሰው ሁልጊዜ ደግ ድርጊት ያደርጋል እንጂ ሕግን ተከትሎ ብቻ አያደርግ ነው። ስለዚህ ይህ አቀራረብ በባህሪ ግንባታ ጠንካራ አስተዋጽኦ ያደርግልናል። ቨርቹ ኢቲክስ በጣም ቫልዩ አለው ብያቸዋለሁ ባለፈው። መልሳችን ዲ ቨርቹ ኢቲክስ ይሆናል ማለት ነው። ቀጣይ ደግሞ ወደ 25ኛ ለምንሄደው ማለት ነው። 25ኛ ጥያቄ አስ ዲ.ደብሊው ሮዝ ፎር ዘ ቲዮሪ ኦፍ ፐርማ ፋሺ ኢቲክስ ብላንክ ኤ ቤተር ፎር አልትሩይዝም፣ ቢ አሪስቶትል ፎር ቨርቹ፣ ሲ ጄ ሉክ ፎር ራይት ቲዮሪ፣ ዲ ኦር አር ኮሬክት። 25ኛ ደግሞ እንደሚል ፈላስፎች ከሀሳቦቻቸው ጋር በትክክል አዛምዱ የሚል ነው። ስለዚህ መልሳችን ምንድን ነው? ዲ ይሆናል ማለት ነው። ስለዚህ 25ኛው እንግዲህ ጥያቄ ደግሞ መልሳችን ይሆናል ማለት ነው ዲ ይሆናል ማለት ነው። ማለት ሁሉም ትክክል ናቸው። ፍላስፋ እንደላየ ነው። በሞራል ፍልስፍና ታሪክ ውስጥ እንግዲህ ታላቅ ፍላስፋዎች በየዘርፋቸው አሻራ አስቀምጠው አልፈዋል። በተለይ እንግዲህ ስለ አልቱሪዝም አጥንቷል። አሪስቶትል ደግሞ ስለ ቨርቹ ኢቲክስ መሰረት ጥሏል ነው። ሎክ ደግሞ ስለ መብት ተከራክሯል ነው። ለምሳሌ አሪስቶትል ስብዕና ማዳበር ትልቁ ግብ ነው ብሎ በቨርቹ ኢቲክስ አስተምሯል። ስለዚህ ሁሉም የተሰጡት ጥምረቶች እንግዲህ በሙሉ እነኚህ የተሰጡን ቾይዞች ትክክል ናቸው። መልሳችን ዲ ይሆናል ማለት ነው። ኦር አር ኮሬክት የሚሆናል ማለት ነው። 26ኛ according to the main features of utilitarianism which one of the following is philosopher articulated utilitarianism as quantity over quality? quantity over what? quality። ስለዚህ 26ኛው ጥያቄ ምንድነው የሚለን ደስታን በጥራት ሳይሆን ወይም በኳንቲቲ ሳይሆን ኳንቲቲ ኦቨር ኳሊቲ፣ ደስታን በጥራት ሳይሆን በብዛት ማስቀመጥ ያስተማረው ፈላስፋ ማን ነው የሚል ነው። ስለዚህ ኤ ላይ ጆን ስታርት ሚል፣ ቢ ጀርሚ ባንተም፣ ሲ ኢፒክረስ፣ ዲ ኢማኑኤል ካንት። ስለዚህ ክላስ ላይ ማን ነው ብለን ነበር የተማርነው? ጀርሚ ባንተም ቢ ይሆናል መልሳችን ማለት ነው። ባንተም እንግዲህ የደስታ ደረጃ ለመወሰን መጠኑን በቁጥር ማስላት ያስፈልጋል ብሎ ያምናል። ለምሳሌ እያንዳንዱ የስሜት እርካታ በመቁጠር ትክክለኛው ውሳኔ ማግኘት ይቻላል ብሎ እንደሚያምን በክላሱ ላይ ተምረናል ማለት ነው። ስለዚህ መልሳችን ቢ ጀርሚ ባንተም ይሆናል ማለት ነው። 27ኛ according to the concept of normative ethics which one of the following believes as the means justifies the end? 27ኛ ደግሞ መንገዱ ወይም ድርጊቱ ውጤቱን ያጸድቃል ብሎ የሚያምነው ፍልስፍና የትኛው ነው ይለናል። ማለትም the means justifies the end፣ መንገዱ ወይም ድርጊቱ ሚንሱ ኢንዱን ጀስቲፋይ የሚያደርገው ወይም መንገዱ ድርጊት ውጤቱን ያጸድቃል ብሎ የሚያምነው የትኛው ነው ይላል። ኤ ቴዎሎጂካል ኢቲክስ፣ ቢ ዴንቶሎጂካል ኢቲክስ፣ ሲ ኢቲካል ኢጎይዝም፣ ዲ ዩቲሊታሪያን ኢቲክስ። ስለዚህ መልሳችን ምንድነው? ክላሱ ላይ ባየነው መሰረት ትክክለኛ መልሱ ማን ይሆናል? ዴንቶሎጂካል ኢቲክስ ይሆናል ማለት። ዴንቶሎጂካል ኢቲክስ የሚባለው ፍልስፍና የተፈጸመበት መንገድ እንግዲህ በራሱ ትክክል መሆን እንዳለበት ያዛ ነው። ለምሳሌ ዓላማው መልካም ቢሆንም እንኳን ውሸት መናገር ተቀባይነት የለውም። ምክንያቱም ውሸት በራሱ መጥፎ መንገድ ነው ብሎ ስለሚያምን ነው። ስለዚህ ዴንቶሎጂካል ኢቲክስ ይሆናል መልሳችን ማለት ነው። መልሳችን ቢ ዴንቶሎጂካል ኢቲክስ የሚለው ይሆናል ማለት ነው። 28ኛ what is the clear difference between utilitarianism and ethical egoism? A. One refers to end justifies means, end justify means, and the other means justifies the end respectively. ማናማን ዩቲሊታሪያኒዝም and ethical egoism ነው የተጠየቀው። 28ኛ በዩቲሊታሪያኒዝም እና በኤቲካል ኢጎይዝም መካከል ያለው ግልጽ ልዩነት የትኛው ነው የሚለው። ስለዚህ B. All action is necessarily other centered for egoism and self-centered for utilitarianism. C. Utilitarianism says we should consider the interest of many, whereas ethical egoism says people should act in their own self-interest. D. No difference between them, but a matter of utility and non-hedonic. ስለዚህ ክላሱም ላይ በደንብ ስለነኚህ ልዩነቶች አይተናል። ስለዚህ 28ኛ መልሳችን ምን ይሆናል ማለት ነው? በትክክል ሲ ይሆናል ማለት ነው። ሲ ምንድን ነው የሚለን? Utilitarianism says we should consider the interests of many, whereas ethical egoism says people should act in their own interest. Utilitarianism እንግዲህ የብዙሃኑን
ህብረተሰብ ጥቅም ሲያስቀድም የኤቲካል ኢጎይዝም ደግሞ እያንዳንዱ ሰው ለራሱ ጥቅም ብቻ መስራት አለበት ብሎ እንደሚያምን ክላሳችን ላይ በደንብ አይተናል ነው። ለምሳሌ ራስ ወዳድ ሰው የራሱን ደስታ ብቻ ሲፈልግ የብዙሃን ጥቅም የሚፈልግ ግን የተለያዩ ነገሮችን ይሰራ ወይም ዩቲሊታሪዝም አይዲያ ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 29ኛ ደግሞ what is the goal of moral and civic education? የሞራል እና ወይም የሲቪክ ኤዱኬሽን ወይም የዜጋ ትምህርት ዋና ዓላማ ምንድነው ወይም የትኛው ነው ይላል። A the need to instruct citizens about their rights and duties. B the need for participant political culture. C the need for relevant knowledge and skills and positive attitudes. D all። ስለዚህ በክላሳችን እንደተማርነው ቻፕተር 1 ላይ ምን ማለት ነው ፔጅ 16 አካባቢ ሞጁል እንዳለ እኛ ጋር ክላስ ላይ በደንብ አይተነዋል ማለት ነው። በደንብ እንደተማራችሁት መልሱ ምን ማለት ነው ዲ ይሆናል ማለት ነው። እንግዲህ ዜጎች መብትና ግዴታቸውን እንዲያውቁ በንቃት እንዲሳተፉ እንዲሁም እውቀትን ወይ መልካም ባህሪያትን እንዲኖራቸው ይረዳናል ነው። ለምሳሌ ተማሪዎች ስለ ሀገራቸው ህግጋት ሲማሩ በስራ ቦታቸው ላይ መልካም ስነ ምግባር ይኖራቸዋል። ስለዚህ የዚህ ጥያቄ ሁሉም ዓላማዎች በጋራ አጣምሮ ይዛሉ። መልሳችን ዲ ይሆናል ማለት ነው። 30ኛ ኢንድ ጀስቲፋይ ዘ ሚንስ ሪፈር አን አክሽን ሞራሊቲ ቤዝድ ኦን ብላንክ A motive B intention C reason D none of them። እንግዲህ ውጤቱ መንገዱን ያጸድቃል ወይም ኢንድ ጀስቲፋይ ዘ ሚንስ የሚለው ማለት የአንድን ድርጊት ሞራላዊነት በምን ላይ ይመዝናል የሚል ጥያቄ ነው። ስለዚህ መልሳችን ምን ይሆናል ማለት ነው ዲ ነን ኦፍ ዘ አበብ የሚለው ነው መልሳችን። ትክክለኛው መልስ ዲ ነው፣ ነን ኦፍ ዘ አበብ የሚለው ነው። ይህ ማለት እንግዲህ አንድን ድርጊት ትክክለኛነት የሚመዘው በውጤቱ እንጂ በተነሳሽነት ወይም ዓላማ አይደለም። እንግዲህ እነኚህ አማራጮች ሁሉም ወይም አማራጮች ውስጥ ስላልተካተተ ትክክለኛ መልሱ ከላይ ከተዘረዘሩት ውስጥ የለም ነው። ክላስ ላይ እንዳየን የለም እዚህ ውስጥ የተዘረዘረው ላይ። ስለዚህ አማራጮቹ ከመልሱ ጋር ስለማይሄዱ መልሳችን ነን ኦፍ ዘ አበብ የሚለው ወይም ዲ ይሆናል ማለት ነው። እንግዲህ ይሄ ሚድ ኤግዛም ጨርሰን በደንብ ሰርተናል። ብዙ ነገር እንደተማራችሁበት እርግጠኛ ነኝ። ሚድም እንግዲህ የእናንተም በዚህ መልክ ነው የሚወጣው። ጀስት የሆነ ዌው ይቀይራል እንጂ ከዚህ ኮንሰፕት የዘለለ አይመጣም። በደንብ ስሩ። ደጋግማችሁ ያልገባችሁ ካለ ክላስ ላይ እየገባችሁ ፕራይቬት ክላሳችን ላይ ሌሎች ኤግዛሞችም አሉ። እነሱንም በደንብ ስሩ። ከነመልሶቻቸው ከነማብራሪያው ስለተቀመጠ በቪዲዮም ሲያስቀመጥላችሁ በደንብ ለመስራት ሞክሩ። በተጨማሪ እንግዲህ አቶል አካዳሚ ነው ዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልን። የደወል ምልክቱንም ቪዲዮ ስለቅ እንዲደርሳችሁ ኦን በማድረግ ቤተሰብ ሁኑ። በተጨማሪም ለፍሬሽማን ጓደኞቻችሁ ሼር በማድረግ ኃላፊነታችሁን እንድትወጡ እንላለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን አቱሎ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።